አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃልና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። አንዳንድ ሰዎች ቆርጠው ማውጣት ያምራቸዋል ከመጽሐፍ ቅዱስ የሆኑ ጥቅሶችን ጥምድ አድርገው ይዘዋል። ቢሞቱም አይጠቅሱ እነዛን ጥቅሱ። አንዳንድ ሰዎች መጽሐፍ ቅዱስን ኤዲት ለማድረግ ያምራቸው። አንዳንድ ሰው ከመሃል የሚጠቅሳል። እንደውም አንድ ሰውዬ እውነት ይሁን ውሸት አላውቅም መጽሐፍ ቅዱስ ገለጠ አሉ። ሲገልጥ ይሁዳ ታንቆ ሞተ የሚል አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ዘጋው። ከዛ ድጋሚ ሲገልጠው ሲያየው አንተም እንዲሁ አድርግ ይላል። አሁን በጥቅስ ከሆነ የሰውዬ ሊታነቅ ነው። ልባ አቤቱ ደግሰ አልቋልና ከምድርም ፍቅር ጠፍቷልና። አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃልና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። በአንድ ጥቅስ ለጠነጠጠችው የድሮ ድምፃዊት ዘርፌ የከበደ ዲያቆን ሄኖክ ኃይሌ መልስ ሰጥቷታል። እሱን ቀጥሎ አሰማችኋለሁ። ኦርቶዶክሳውያን እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። አሁን ቀጥሎ ደግሞ የዲያቆን ሄኖክ ኃይሌ መዳን በሌላ በማንም የለም የሚለውን በኦርቶዶክሳዊ ቤተክርስቲያን አፈታትና አውዳዊ ፍቺ መሰረት ያስተማረበትን ትምህርት አሰማችኋለሁኝ። እስከ መጨረሻው እንድትከታተሉት በእግዚአብሔር ስም ጋበዝኳችሁ። ወደ ቪዲዮ። ሐዋርያው መዳን በሌላ በማንም የለም ከሰማይ በታች እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የሚለው ስም ነው ይላል። ነው አይደለም? ነው። መዳን በሌላ በማንም የለም። ይኸው መጽሐፍ ቅዱስ ግን የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ጥቅሱን እናውጣው ወይስ እናስታርቀው? እየሰማችሁ የቱ ይሻላል? ማስታረቅ ነው። ምክንያቱም መጽሐፍ ቅዱስ ነው። ሁለቱንም ያጻፈው ማን ነው? እግዚአብሔር። አንዳንድ ሰዎች ቆርጠው ማውጣት ያምራቸዋል ከመጽሐፍ ቅዱስ የሆኑ ጥቅሶችን ጥምድ አድርገው ይዘዋል። ቢሞቱም አይጠቅሱ እነዛን ጥቅሶች። አንዳንድ ሰዎች መጽሐፍ ቅዱስን ኤዲት ለማድረግ ያምራቸዋል። የኛ አስተሳሰብ ነው እንጂ መስተካከል ያለበት መጽሐፍ ቅዱስ ፍጹም የሆነ መጽሐፍ። መዳን በሌላ በማንም የለም የተባለው በቅዱስ ጴጥሮስ አንደበት ነው። ሐዋርያት ሥራ ምዕራፍ 4 ከመነገሩ በፊት ይወጣቸው። አሁን ጥቅስ ከመሃል ሲያወጡት ችግር ነው። ቴክስት አውት ኦፍ ኮንቴክስት ፕሪቴክስት ይላል ፈረንጆች። ጥቅስ ከመሃል ሲወጣ ችግር ነው። ሙሉ አገባቡ መታየት አለበት የለም። አሁን እኛ እችን ቃል ይዛችሁ ልትሄዱ እኔ በጣም ስኬት ነው በእውነት። እኛ የምናምነው በሉስ በጥቅስ አይደለም በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው። በምን አናምነው? በጥቅስ። በምንድን ነው የምናምነው? ምን ማለት ከመሃል አውጥቶ ጥቅስ ችግር ነው። አንዳንድ ሰው ከመሃል የሚጠቅሳል። እንደውም አንድ ሰውዬ እውነት ይሁን ውሸት አላውቅም መጽሐፍ ቅዱስ ገለጠ አሉ። ሲገልጥ ይሁዳ ታንቆ ሞተ የሚል አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ዘጋው። ከዛ ድጋሚ ሲገልጠው ሲያየው አንተም እንዲሁ አድርግ ይላል። አሁን ይኸውላችሁ ይሁዳ ታንቆ ሞተ ሌላ ታሪክ ነው። አንተም እንዲሁ አድርግ። ደጉ ሳምራዊ የታመመውን ሰውዬ አከመው አሳመመው። አንተም እንዲሁ አድርግ ነው። አሁን በጥቅስ ከሆነ የሰውዬ ሊታነቅ ነው ልባ። ስለዚህ አሁን ወደ ጥቅሱ ልመልሳል። መዳን በሌላ ያለው ቅዱስ ጴጥሮስ ነው። እንዴት አለ ለምን አለ የሚለውም ማየት ያስፈልጋል። ጴጥሮስና ዮሐንስ ሊጸልዩ ወደ ቤተ መቅደስ ገቡ። ሄዱ በ9 ሰዓት። ቤተ መቅደስ ሲደርሱ በር ላይ አንድ ሽባ የሆነ ሰው እጁን ዘርግቶ እባካችሁ እርዱኝ መጽውቱን እያለ ይለምናል። ነዳይ ነው። ጴጥሮስ ዞር አለና ብርና ወርቅ የለንም፣ ያለንን ግን ምን እንልሃለን? እንሰጥሃለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ያ ሰውዬ ወዲያውኑ ተነሳ፣ አብሯቸው ቤተ መቅደስ ገባ። ብርና ወርቅ የለኝም፣ ተነሳና ምን በል በኢየሱስ ክርስቶስ ተነሳ። አሁን አይሁድ ይገርማቸዋል። ይሄ ሰውዬ ሲድን ሲያዩ ጴጥሮስና ዮሐንስን እያዳፉ ሸንጎ አቀረቧቸው። እኔ አይሁድ በጣም ያናዱኛልም፣ አንዳንዴ ደግሞ አንጀቴን ያርሱኛል። በምን ካላችሁ ሰውየው ዳነ፣ ከዳነ ምንም ችግር የለውም ማለት እንዴት አዳናችሁት ብለው ይጠይቃሉ። አሁን በዚህ ዘመን አንድ ሰው ይዳን እንጂ በምንስ ቢድን ጉዳያችን አይደለም። ለምን በጥቆላ ቢሆን በምን ብቻ ይዳን ነው እኛ። አይሁድ ግን በዚህ ከኛ ሳይሻሉ አይቀሩ ጠሩና በምንድን ነው ያዳናችሁት?
ሲሉ ምን አለ ቅዱስ ጴጥሮስ? በምን እንድናድን ትፈልጋላችሁ? ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። መዳንን በሌላ ሆነ መዳንን በሌላ በማንም የለም። ስለዚህ እኛ ያዳነው በማን ስም ነው? አሁን ይህንን ንግግር ጴጥሮስ አያድንም ለማለት ተጠቅሶ ይህን ቃል የተናገረው ማን ነው? ጴጥሮስ ነው። እኔ ያዳንኩት በክርስቶስ ስም ነው እያለ አይ ጴጥሮስ አያድንም ክርስቶስ ነው ይባላል። ራሱ ጴጥሮስ እኮ ነው መዳን በሌላ በማንም። አሁን እመቤታችን ታድናለች አታድንም? ታድናለች። በማን? በእግዚአብሔር። እመቤታችንንም አግኝተን ምግባራችን አይፈቅድልንም እንጂ አግኝተን ብንጠይቃት ምን እንደምትላችሁ ታውቃላችሁ? መዳን በሌላ የምንድንበት ስም ማን የሚለው ስም ነው? ኢየሱስ። እኔም ማድናችሁ በማን ስም ነው የምትሉ? በኢየሱስ። አቡነ ገብረ መንፈስ ቅዱስ ጻድቁ ያድኑናል በማን ስም? በኢየሱስ ስም። የተጋደሉለት መከራ ያዩለት የመነኑለት ሕይወታቸውን የሰውለት የክርስቶስን ስም ጠርተው ነው የሚፈውሱ። ስለዚህ አቡዬንም ብትጠይቋቸው ገብርኤልን ብትጠይቋቸው ቃላቸው አንድ ነው። መዳን በሌላ የምንድንበት ስም የማን ስም ነው? የኢየሱስ ስም። ስለዚህ ቅዱሳን ያድናሉ አያድኑም? ያድናሉ። በማን ስም? በኢየሱስ ስም። በእግዚአብሔር። እግዚአብሔር በቅዱሳን ያድናል አያድንም? ያድናል። ያለ ቅዱሳንስ ያድናል? ማዳን ይችላል አይችልም? ይችላል። ቅዱሳንስ ያለ እግዚአብሔር ማዳን ለምን? ኃይል የእግዚአብሔር ነው። ማዳን እንግዲህ መዝሙር አታውቁ? ኃይል የእግዚአብሔር ነው። በምስሉ ማዳን የማን ነው? በራሱ ማዳን የሚችል ማን ነው? እግዚአብሔር። ቅዱሳን ማዳን ይችላሉ አይችሉም? ይችላሉ። በማን ኃይል? በእግዚአብሔር። በራሱ ማዳን የሚችል ግን ማን ብቻ? አሁን ወደ ጥቅሱ ልመልሳችሁ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ነቢያቱ እንዲህ ናቸው፣ ፓስተሮቹ እንደዚህ ናቸው፣ ጴንጤዎቹ እንደዚህ ናቸው ብለህ ተሳድበህ ትሄዳለህ። መሄድ ከፈለግ ሳትሳደብ ሂድ። ገና ለገና አንቺ ቲክቶክ ላይ ለመደነስ የዛሬ ዓመት ዛሬ ትሳደቢያለሽ እንዴ? እዛ ሄዳ አረቄና ጠጅህን ለመጠጣት ዛሬ በስድብ ነው እንዴ የምትሰናበተን? ደክሞኛል ብለህ ዝም ብለህ ወጥተህ መሄድ ነው እኮ በቃ። አይ ከዛ የወጣሁት እንትኑ ስላልተመቸኝ ምናምን። አይመችም፣ እዚህ አይመችም። የሚዬን ወደ አብይ ያሉ የትኛው ነገር ነው ባክ ያልተመቻቸው? ጾሙ ነው? ስግደቱ ነው? ጸሎቱ ነው? የትኛው ነገር ነው ስላልተመቻቸው የወጡት? የቱ ነው እዚህ አይመችም ያልከው? እስቲ አንዱን ብትጠቅስልን በጣም ደስ ይለን ነበረ በእውነት። እናስ የትኛው ፕሮቴስታንት ነው ወደ ቤተክርስቲያን ከተጨመረ በኋላ እናንተን የሚሳደብ ወይ ደግሞ ሊወጣ ሲል እናንተን የሚሰድቡ የትኛው ነው? እኛ ሰምተን አናውቅም። ከዚህ ቤተክርስቲያን ልትወጡ ስትሉ ነው የወጣችሁ ሰዎች 24 ሰዓት ስራችሁ ቤተክርስቲያን መስደብ፣ ምእመኗ ጳጳሶቹ እንዲህ ናቸው፣ ካህናቱ እንዲህ ናቸው፣ ዲያቆናቱ እንዲህ ናቸው ስትሉ ምትሉ። እኔ ዲያቆን ነበርኩኝ ብሎ ልብሱን ለብሶ መጥቶ እንዲህ የሚል፣ እኔ ካህን ነበርኩ ብሎ ቆብ ከዚህ ከመርካቶ ገዝቶ እንዲህ ሲል የሚውል ጴንጤ እንጂ የምናየው የትኛውም ፕሮቴስታንት ወደ ቤተክርስቲያን ተጨምሮ ሲሳደብ አላየንም። እንደው የተረሳችሁ በመሰላችሁ ጊዜ እየተነሳችሁ ቤተክርስቲያንን ለመነካካት እዛ ሄዶ አረቄ ለመጠጣት ጠላ ለመጠጣት ያልከው አንተ ድሮ እዚህ ሆነ አረቄ ጠላ ጠጣ ነበር እንዴ? ምናልባት እንደዛ የምታረግ ከሆነ ቤተክርስቲያኗ እንደማታስተምር ታውቀዋለህ። ከዛ ውጭ ግን ጭፈራ ላልከው ግን ዓለማዊ ጭፈራን የሚያስንቁ ጭፈራዎች፣ ዳንሶች በየቸርቾቹ እናያለን። እርግጠኛ ነኝ አንተም ታያለህ በየቪዲዮ። እኔ እኮ ለምን እንደማትፋቱ ነው ግራ የሚገባኝ እኮ። ስላልተመቻችሁ እዚህ አይመችም አልክ። እውነትም አይመችም። ጾሙ ከበዳቸው፣ ጸሎቱ ስግደቱ በጣም ከበዳቸው፣ አልተመቻቸውም። ኧረ ጌታዊ ያንተም ከፋ። በል እንግዲህ ራስን ቻል ሰውዬ፣ ተፋታንኛል። ነብይ እዩ ጩፋ ጋር በመሄዴ የምከታተልበት ቤተክርስቲያን ከዛ በፊት በቃ እዛ ነው እኔ የምያዘው ብዬ አገልግሎት ከመጀመሪያ በፊት የሚሄድበት ቤተክርስቲያን ነበረ። ጠርተው ነው እንዳትመጡ አሉ ማለት ነው። ነብይ እዩ ጩፋ ጋር በመሄድ ነብይ እዩ ጩፋ ጋር በመሄዴ ምክንያት ጠርተው እንዳትመጡ ማለት ነው። ከዛ በኋላ ያው ከዛ ቤተክርስቲያን መከታተላችንን አቆምን ማለት ነው። እና በጣም ግራ የገባ አይነት ጊዜ ነበረ ያኔ ማለት ነው። እና እኔ እንዲያውም በጣም በቃ ፒውር እንደሆነ ነፍስ
የመጣሁበት ቦታ ትክክል አይደለም እንዴ? ለምንድን ነው እንደዚህ የሚሉት? ማለት እዚህ ያለውን ክፍፍል እዚህ ያለውን ልዩነት አላውቅም። ደግሞ እንደዚህ ዲፕ እንደሆነ አላውቅም የእውነት እና እኔ እንደ ኦርቶዶክስ ቤተክርስቲያን አንድ አይነት ስለሚመስለኝ በቃ ኢየሱስን በመውደድ ቅን በሆነ መንገድ ነበር የሄድኩት ማለት ነው። ከዛ በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። ማለትም ይህንን ቪዲዮ ሼር ኮፕሊንክ አድርጉልኝ። በተቻላችሁ መጠን 5 ጊዜ ኮፕሊንክ አድርጉልኝ። ብዙ ጊዜ ላይቭ ላይ ሲገባ አንዳንድ ነገሮችን ስናገር ሰምታችሁ ሊሆን ይችላል፣ ወይም ደግሞ በተደጋጋሚ ስናገር ሊሆን ይችላል። አንድ ኦርቶዶክሳዊ አገልጋይም ሆነ ማንም ሆነ በጣም በቤተ ክርስቲያን ተጽዕኖ ፈጣሪ ነው ተብሎ ቢታመን እንኳን ሃይማኖቱን ቢቀይር ወደ ሌላ ቤተ እምነት ቢሄድ ያንን ቤተ እምነት አያውቀው አውቆት አይደለም የሚሄደው ብዬ በተደጋጋሚ ይናገራለሁ። ማለትም ሰው ከሌላ ቤተ እምነት ወደ ኦርቶዶክስ ሲመጣ እምዬ ኦርቶዶክስ ተዋሕዶን በአግባቡ ተረድቶና አውቆ ነው የሚመጣው። ልክ እንደኔ እኔ ኦርቶዶክስን ስመጣ አንድ አስተምህሮ፣ አንዱ አቋም፣ አንድ ትምህርት አላት ብዬ ነው የመጣሁት። ሌላው ግን አያውቃት። ከምን አንጻር ሲባል ይኸው ዘርፌ ምስክር ናት። እኔ ወደዚህ ስመጣ የጩፋ ቸርች ሄድኩኝ። የጩፋ ቸርች ሄድ አባል ሆኜ ይታቀፍበታል ያልኩት ቤተ እምነት ጠርቶ እንዳትመጪ ከዚህ በኋላ ከኛ ጋር አትኖሪም አሉ። ይህንን ስባል እኔ ልክ እንደ ኦርቶዶክስ ትምህርታቸው አንድ መስሎ ነበር የታየኝ የነበረው። አይደለም። ገሃዱ ዓለም ላይ ሲታወቅ አንዱ ቤተ እምነት አንድ ቤተ እምነት አንድ ቤተ እምነት አንድ ቤተ እምነት የዛ ጥርቅም ነው አብያተ ክርስቲያናት ተብሎ የተጠራው። እህት አብያተ ክርስቲያናት ብለው ይጠሩታል። ትምህርታቸው የተለያየ ነው ብለን በአግባቡ እንናገራለን። አሁንም ለእህታችን ዘርፌ አልመሸም አልረፈደም ብዬ መልእክት አስተላልፍልሻለሁ። አንድ ትምህርት አንድ አቋም ወዳለባት ወደ አንዲቱ ሃይማኖት ወደ እምዬ ኦርቶዶክስ ተዋሕዶ መመለስና መምጣት ይሆናል። ለምን ቢባል እግዚአብሔር አንድም ሰው ወደ ሲኦል እንዲወረወርበት አይፈቅድም። ስለዚህ እንዳልሽው ነው ማለት ነው። ፕሮቴስታንቲዝም የተለያየ አስተምህሮ፣ የተለያየ አይነት የአስተምህሮ ምልከታ ነው ያለው። ኦርቶዶክስ ጋር ግን አንድ አስተምህሮ፣ አንድ የመዳን መንገድ ነው ያለው። እሱም ልጁ ኢየሱስ ክርስቶስ ነው። መዳን በሌላ በማንም የለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደሚናገረው መዳን በማንም የለም እንድንበት ዘንድ ከሰማይ የተሰጠን ልጁ ኢየሱስ ክርስቶስ ነው ይላል እና እንድድኝበት የተፈቀደልሽና የተጠራሽው ወደ አንዱ ኢየሱስ ነው። መምጣት ይሆንልሽ እንድታመልጡ ፕሮቴስታንቶች፣ ሙስሊሞች፣ ካቶሊኮች ለእናንተ ጥሪን አቀርባለሁ። ኦርቶዶክስ ተዋሕዶ ለዘላለም ትኖር። ይህንን ቪዲዮ ሼር አድርጉት። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሰላም ለእናንተ ይሁን። ሰው በራሱ ሰርቶ እግዚአብሔር ደግሞ ባርኮት ሀብታም ቢሆን ምንም ችግር፣ ጤናማ ነው፣ ደስ ይላል፣ ጥሩ ነው። ግን እነዚህ ሰዎች በሚያስተምሩት ደረጃ ሀብት የምርም በዚህ ደረጃ አስፈላጊ ከሆነና ብዙ ሀብት ሲኖር ሰላም የሚያመጣ ከሆነ ሀብት ሲጠፋ ደግሞ ሰላምን የሚያጠፋ ከሆነ የመጀመሪያው ሰው ሀብታም ሆኖ የሚያስተምረን ማን ነበረ? ራሱ መምህራችን ጌታ ኢየሱስ። ታዲያ ግን በወንጌል ላይ እንደምንመለከተው ይህ ነገር ለጌታ በጣም በተቃራኒ ነው የምናየው። ምን ማለት ነው? በማቴዎስ ወንጌል ምዕራፍ 8 ቁጥር 20 ላይ አንድ የምናስተውለው ወይም የምናየው ታሪክ አለ። አንድ ጸሐፊ ወደ ጌታ ይቀርብና እንደው መምህሩ አንተ ወደምትሄድበት ሁሉ ልከተልህ እወዳለሁ ይለዋል። ጌታ ኢየሱስ ግን መለስ አድርጎ እንዲህ አለው፣ ለቀበሮች ጉድጓድ አላቸው፣ ለሰማይም ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት እንኳ የለውም ይላል። ለሰው ልጅ ግን ራሱን የሚያስጠጋበት የለውም። የሁሉ ገዢ የሁሉ ባለቤት ጌታ ኢየሱስ በስጋ ተገልጦ በምድር ላይ ሲመላለስ መኖሪያ ቤት እንኳን የለውም። ስለዚህም በመጽሐፍ ቅዱሳችን ላይ ሀብታሙ ድሃውን ምናምን የሚባል ነገር የለም። እግዚአብሔር ከባረከና አስቀድሜ እንዳልኩ ይሳየው። ግን ድሃ ብትሆንም ግን ድሃ ብንሆንም ሰላማችን የሚወሰድ ግን አይሆንም። ለምን? እኛ ሰላምን የምንጠብቀው ገና ከጅምሩ ከምድራዊ ሀብት አይደለም። ሰላምን የምንጠብቀው ሰላሜን እሰጣችኋለሁ ካለው ከጌታችን ኢየሱስ ነው። ስለዚህማ በድህነት ውስጥም በሀብት ውስጥም በመብላት በመጥገብ ውስጥም በመራብ ውስጥም ሆነን ሁልጊዜም ቢሆን ሰላማችን ክርስቶስ ነውና የሚለዋወጥ ሊሆን አይገባውም ማለት ነው። የሰላም ምንጭ
ብዙ ሀብት አይደለም። የሰላም ምንጭ ራሱ ባለቤቱ ጌታ ኢየሱስ ነው። የሰላም ጌታ ክርስቶስ ኢየሱስ ነው። ይልቁንም ግን ለሀብት ላይ በጣም እንደዚህ ኦብሰስድ ስንሆን ልባችን ሙሉ በሙሉ ምድራዊ ይሆናል። ልክ ጌታ ኢየሱስ እንደተናገሩ ነው በወንጌል ላይ መዝገባችሁ ባለበት በዚያ ልባችሁ ደግሞ ይኖራል ይላል። መዝገባችሁ ባለበት በዚያ ልክ እንዴት መሰላችሁ? ለምሳሌ የሆነ ወርቅ ነገር ጉድጓድ ውስጥ ሄዳችሁ ብትደብቁ፣ የሆነ ቦታ ብትደብቁ ወርቅ፣ ከዛ በኋላ ሀሳባችሁ ሁሉ እዛ ወርቋ ጋር ነው፣ እዛች ቦታ ላይ ነው የሚሆነው፣ የሆነ ሰው አግኝቶት እንዳይወስደው ማለት ነው። ልክ እንደዚህ ሁሉ የምትሰሩት የሆነ ኦብሴሽን የሆነ ኦብሰስድ የምትሆኑት ኦብሰስድ ሆናችሁ በጣም አተኩራችሁ ልባችሁ ሁሉ እዚህ ምድራዊ ሀብቱ ላይ ቤቱ ላይ ምናምን ሲሆን በቃ ልባችሁ ሙሉ በሙሉ እዚሁ ምድር ላይ ይሆናል። ልባችሁ ወደ ላይ ይወጣል፣ ወደ ጌታ ኢየሱስ አይሄድም። ስሜታዊ ልትሆን ትችላለህ፣ ጌታ ምናምን ትችላለህ፣ ግን ልብህ ግን እስቲል የሆነ ማቴሪያሊስቲክ ሆኖ ይህ ለማቴሪያሉ ነገር የተገዛ ትሆናለህ እና ይህ ከክርስትና ፍጹም የራቀ ነው። ሰላማችን በክርስቶስ ነው። ሀብታም ብንሆንም ድሃ ብንሆንም ብንጠግብም ብንራብም ጌታችን ግን ሰላማችን ነው። ይቆየን።